ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሻዳ ፊም 5.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሪያል ማድሪድን ጉዳይ እንመልከት። ትናንትና ያደረገውን ጨዋታ ተሸንፏል። በሪያል ማድሪድ በኩል በላሊጋው ጥሩ አይመስሉም። ያው ከጥቂት ሳምንታት በፊት በ2 ነጥብ ላሊጋውን ይመሩ ነበረ። ነገር ግን አሁን ከባርሴሎና ጋር ያላቸው የነጥብ ርቀት ወደ 4 ከፍ ብሏል። ከሄታፌ ጋር ያደረጉትን ጨዋታ ትናንትና 1-0 በሆነ ውጤት ተሸንፏል። አሁን ባርሴሎና 64 ነጥብ አለው፣ ሪያል ማድሪድ 60 ነጥብ። 26ኛ ሳምንት ላይ ደርሰናልና ብዙ ጨዋታዎች አይቀሩም በላሊጋው። በእርግጥ አሁንም ቢሆን የላሊጋው ነገር አልቋል ለማለት አያስችልም። ግን ሪያል ማድሪድ ሜዳ ውስጥ ያለው ፐርፎርማንሱ በራሱ ጥሩ አይደለምና ይህንን ጉዳይ እንመልከት። ትላንትና በሳንቲያጎ ቤርናቤው የማሸነፍ ግዴታ ነበራቸው። በዚህኛው ሳምንት ባርሴሎና ቪያሪያልን አሸንፈው ስለነበር የነጥብ ልዩነት ወደ 4 ሰፍቶ ነበር። መልሶ ወደ 1 ለማጥበብ ትላንትና በማድሪድ ደርቢ፣ ትልቅ ደርቢ አይደለም የማድሪድ ደርቢ፣ ፕሮፐር የማድሪድ ደርቢ አትሌቲኮ ማድሪድ ከሪያል ማድሪድ የሚያደርጉት ጨዋታ ነው። ግን ይሄኛውም ሄታፌም የሆሴ ቦርዳላስ ቡድን የዚያው ከተማ ቡድን ነው። ስለዚህ እንደ ደርቢ ሊቆጠር ይችላል እና ቦርዳላስ ከዛሬ ድረስ በአሰልጣኝነት ታሪኩ ብቸኛው ያላሸነፈው ቡድን ሪያል ማድሪድ ነበር። 16 ጊዜ ተጫውቶ 14 ጊዜ በሪያል ማድሪድ ተሸንፏል። 2 ጊዜ አቻ ተለያይቷል። ግን በመጨረሻ ይሄ በጣም ኢንትረስቲንግ የሆነ አሰልጣኝ ከዚህ በፊት ስለዚህኛው አሰልጣኝ ስለ ቡድኑም ስለ አጫዋቱም አንድ ፕሮግራም እንደሰራን አስታውሳለሁ። ምሳና ማርቲን ሳትሪያኖ የሚባል ኡሩጓይ አጥቂ ያላቸው የኢንተር አጥቂ ነበር። ብዙ ጊዜ ወደ ፈረንሳይ በውሰት ልከውት ለራንስ በተለይ ውጎ ኢኪቲኬ ወደ ፓሪስ ሳን ጀርማ ከሄደ በኋላ እሱን ተከቶት ሲጫወት አስታውሰዋለሁ። ማርቲን ሳትሪያኖ በጣም አስደናቂ ቮሊ ጎል ነው ያስቆጠረው በመጀመሪያ አጋማሽ። ከዚያ በኋላ ሪያል ማድሪድ ጎል ማስቆጠር አልቻለም እና በሜዳው ተሸንፏል። ለሁለተኛ ተከታታይ ጊዜ ነው በላሊጋ የተሸነፈው። እንደምታስታውሹ ከቤንፊካ ጨዋታ በፊት በፓምፕሎና በኦሳሱና ተሸንፎ ነበር። አሁን ደግሞ በሄታፌ በቤርናቤው ነው የተሸነፈው እና ከ7 ዓመት በኋላ ሪያል ማድሪድ ለመጀመሪያ ጊዜ 2 ተከታታይ የላሊጋ ጨዋታዎችን ተረቷል። እንግዲህ ከ10 ቀን በፊት ወይ ከ7 ከ8 ቀን በፊት በ2 ነጥብ የላሊጋው መሪ ነበር ባርሳ ከተሸነፈ በኋላ በተለይ በዢሮና። አሁን ግን ከእጃቸው እየወጣ ያለ ይመስላል የላሊጋው ተስፋ። ምክንያቱም 4 ነጥብ ነው። አሰልጣኝ አልቫሮ አርቤሎዋ ፎጣ አይጥልም ብሏል ሪያል ማድሪድ። ምክንያቱም ሪያል ማድሪድ ነን፣ የቀሩት ጨዋታዎች ብዙ ናቸው፣ ለ36 ነጥብ ነው የምንጫወተው፣ በፍጹም አላለቀም ብሏል። ግን የማድሪድን ፐርፎርማንስ ካየሽ እኔ አሁን በሳምንቱ መጨረሻ ወደ ቪጎ ይሄዳሉ። አርብ ዕለት ሴልታ ቪጎን የሚያሸንፍ አይመስለኝም ሪያል ማድሪድ። ሴልታ ቪጎ በጣም ጥሩ ቡድን ነው። ምርጥ አሰልጣኝ ያላቸው ናቸው። ጂራልዴስ በጣም ጎበዝ አሰልጣኝ ነው አሁን ባለው ፎርም ማለት ነው። ትላንት ማታ ባየ ነው ከቤንፊካ ጋር ኢቨን ባየ ነው። ለዛ ነው ከቤንፊካ ጨዋታ በኋላ የማድሪድ ፐርፎርማንስ ምንም የሚጥም ነገር ስላልነበረው እንዲህ አይነት አስተያየት ሰጥቼ የነበረው። ከቪኒ በስተቀር ቪኒ በተደጋጋሚ ኢንሲስት ከማድረጉ በስተቀር ቡድኑ በሚከላከልበትም ጊዜ በሚያጠቃበትም ጊዜ ዋን ዳይሜንሽናል ነው። ሽግግሮች መቆጣጠር አይችልም። በተለይ ጥልቅ መከላከል ቡድኖችን ትላንትና ሄታፌ 20% ፖሴሽን ነው የነበረው 20%። 3 ተጫዋቾች ቪኒሽስ ላይ መደበ ሆሴ ቦርዳላስ። ሪያል ማድሪድ ሌላ የማጥቂያ መንገድ አልነበረው። ኪሊያን ምባፔ የለም፣ ጁድ ቤሊንጋም የለም። ተጨማሪ ኢንዲቪጁዋል ተጫዋቾች በራሳቸው የሆነ አይነት ትንግርት መፍጠር የሚችሉ ምትሃት መፍጠር የሚችሉ ተጫዋቾች የሉትም። እንደ ኮሌክቲቭ ግን እኔ ያው ሪያል ማድሪድ ሲጫወት ሳይ ለብዙ ዓመት የሚሰማኝ ስሜት ነው። ኤክሰፕሽናል ታሪክ ያለው ነው ሪያል ማድሪድ። ምን አስተያየት መስጠት ይቻላል? ግን ለብዙ ጊዜ ደግሞ ከሰኞ እስከ አርብ ምን እንደሚሰሩ አይገባኝም። ልምምድ ሜዳ ላይ የሆነ የተሰራ ከአንድ ኢንዲቪጁዋል ከሆነ ከግለሰብ ወይ ቪኒሽስ የሆነ አስደናቂ ነገር ሊያደርግ ይችላል፣ ወይ ኤምባፔ የሆነ አስደናቂ ነገር ሊያደርግ ይችላል፣ ወይ ጁድ ቤሊንጋም በቅርብ ዓመታት፣ ወይ ሮድሪጎ፣ ወይ የሆነ ተጫዋች፣ ወይ ፌዴ ቫልቬርዴ የማይታመን ጎል ከ30 ከ40 ሜትር ሊያስቆጥር ይችላል። ወይ ግን ፓተርን ልምምድ ሜዳ ላይ የተሰራ የሚመስል
የኮች እጅ የሚታይበት የአሰልጣኙንም ትእዛዝ የሚሰሙ ተጫዋቾች ያንን ልምምድ ሜዳ ላይ መጥተው አፕላይ የሚያደርጉበት ምንም አይነት የጨዋታ ስኪም አታይም ሪያል ማድሪድን ስታይ። እኔ አይታየኝም ቢያንስ እና አሁን ልክ በምትቸገሪበት ጊዜ ሲስተም አያድንሽም። ሲስተም የለውም ሪያል ማድሪድ ሲስተም ለስ ቡድን ነው፣ የስታሮች ቡድን ስለሆነ እኔ በተለየ ሁኔታ ፕሮቴክት መደረግ ያለባቸው ስታሮች ካሉ ሪያል ማድሪድ ይሄኛው ጋላክቲኮ አልለውም ይሄኛውን ሪያል ማድሪድ ከኤምባፔና ከቪኒሺየስ በስተቀር በጣም እንደው ልዩ ልዩ ተጫዋቾች ያሉት ቡድንም አይመስለኝም። ለነገሩ በቃ ደህና ቶፕ ክላስ ተጫዋቾች አሉት፣ ግን እንደ መጀመሪያ ጋላክቲኮ ኢራ ወይ ኢቭን እንደ ሁለተኛው ጋላክቲኮ ኢራ አይነት 5-6 የባሎንዶር ፖቴንሻል ተጫዋቾች ያሉት አይመስለኝም። ለአሰልጣኝ አልገዛም ለማለት የሚሆን ዩኒክ የሆነ እንትን አይታየኝ፣ የግለሰቦች ስብስብም አይታየኝም። ስለዚህ ሲስተም ከሌለሽ ግለሰቦች ነው ያሉሽ ማለት ነው። እና ትላንትና ደግሞ ኤምባፔ የለም፣ ስለዚህ በ3 ተጫዋቾች አጠረው ዲአክቲቬት አደረግ ነው ያለው ጨዋታው ካለቀ በኋላ ሆሴ ቦርዳለስ ሪያል ማድሪድን ዲአክቲቬት ነው ያደረገው ሰውየው። በመጀመሪያ አጋማሽ ኦልሞስት 80% ሪያል ማድሪድ የኳስ ቁጥጥር ብልጫ ነበረው፣ ሄታፌ 20%። ግን በጣም ማተር የሚያደርገው ስታቲስቲክስ ጎልና ሙከራ ነው አይደለም። በሙከራ 6 እኩል ነበሩ። ሚኒማሊስት ነበር። ብዙ ኳስ የሚይዝ ቡድን አልነበረም። ብዙ ፓስ የሚያደርግ ቡድን አልነበረም። ይታወቃል የሆሴ ቦርዳላስ ቡድን እንደዛ ነው የሚያደርገው። ደግሞ ማድሪድ እንዲህ አይነት የሎ ብሎክ ቡድኖችን ፔኔትሬት የማድረግ ችግር አለበት። ደ ሎስት ኦፍ ደ ሎ ነው ደግሞ ሄታፌ የመጨረሻው 20 ሜትር ላይ ነው የሚከላከለው፣ ሳጥን ውስጥ ነው የሚከላከለው። እንኳን ሄታፌን ሌላ ቡድንን ፔኔትሬት የማድረግ ችግር አለበት። እና ትላንትና ሰሞኑን በተደጋጋሚ እየሰማን ያለ ነው አንድ ድምጽ ተሰምቷል። ፍሎረንቲኖ ዴሚሲዮን የሚል ልቀቅ የሚሉ ድምጾች እንደ ራዮ ቫየካኖ እንደ ሴልታ ቪጎ አይነት ጨዋታ ላይ እንደተሰማው አብዛኛው የስቴዲየም ክፍል የጮህበት ባይሆንም ግን የሪያል ማድሪድ ደጋፊዎች በፍሎረንቲኖ ፔሬዝ ደስተኞች አይደሉም። የአልቫሮ ሞራታ ማጀማመር አሁን 12 ጨዋታ በማድሪድ አሰልጣኝነት አሰልጥኗል። 4ኛ ሽንፈቱ እና 4ቱም ሽንፈቶቹ አንዱም እንደው በድል ፍሉክ በሆነ ሁኔታ የነዛ የተጋጣሚ ግብ ጠባቂ 12 የሚያስደንቁ ሙከራዎች አድኖ የአንቺ ተጫዋቾች የማይታመኑ 4-5 ኳሶች ስተው ቡድኑ በየጨዋታው 4-5 ትልልቅ የጎል ዕድሎች ፈጥሮ ምናምን አይደለም። 4ቱም ሽንፈቶች የሚገቡ ሽንፈቶች ናቸው። የቤንፊካውም ሽንፈት፣ የአልባሴቴውም ሽንፈት፣ የኦሳሱናውም ሽንፈት፣ የሄታፌውም ሽንፈት ተገቢ ሽንፈቶች ናቸው። አሰልጣኙ ሲናገር ከሄታፌ የተሻለ የጎል ዕድል ፈጥረናል አለና ግን ጥሩ አልተጫወትንም አለ። ስለዚህ ልክ ነው። ሩዲገር ያንን ጎል ቢያስቆጥሮ ኖሮ የሆኑ ምክንያቶች ታቀርቢ ይሆናል። ግን በ90 ደቂቃ የሪያል ማድሪድ ፐርፎርማንስ ግን መሸነፉ ብዙ የሚያስገርም አይደለም እና ጨዋታውን ላላየ ሰው አይገርመኝም። ሪያል ማድሪድ 5-0 ማሸነፈው ቢሆን ኖሮ 2-0 ማሸነፈው ቢሆን ኖሮ አይገርመኝም። መተንበይ አትችይም። ይህንን የሪያል ማድሪድ ቡድን መተንበይ የምትችይው ኢንኮንሲስተንት እንደሆነ ነው። ኮንሲስተንትሊ ኢንኮንሲስተንት የሚሉት ነገር አለ። በወጥነት ወጥ ያልሆነ ቡድን ምን ማግኘት እንደምትችል አታውቂም። ለዚህ ነው አሰልጣኙ ባለፈው ከኦሳሱና ሽንፈታቸው በኋላ 4 ጨዋታ ስትሬት ጥሩ መጫወት የማይችል ቡድን ብሎ ራሱ አሰልጣኙ እንደ አይነት አስተያየት የሰጠው። ስለዚህ እነዚህ ይሄኛው አሰልጣኝ ከመጣ በኋላ ግን በአሎንሶም ጊዜ በአንቼሎቲም የመጨረሻው ሲዝን ያየነው የማድሪድ ችግር በጣም ፈንዳሜንታል የሆነ የመዋቅር ችግር ያለበት ቡድን እና ልክ ነው። አሰልጣኙ መጨረሻ ላይ ፉከራ ነው የቀረው ማንትራ ይሄ የሪያል ማድሪድ ነው። አይ ኪሊያን ኤምባፔና ቤሊንጋም አለመኖራቸው ያጎደላችሁ ይሆን ብለው ሲጠይቁት ሪያል ማድሪድ ነው ይሄኛው። ስለዚህ የሆነ ተጫዋች የለም የሚል ሰበብን ሊጠቀም አይችልም ሪያል ማድሪድ እና አሁንም እጅ አንሰጥም ፎጣ አንጥልም የሚለውን ቃል የቦክስ ቃል ነው በጥሬው የተጠቀሙ። አሁን መጨረሻ ላይ የሚቀርሽ ነገር ቡድኑ ተሸንፏል፣ መጥፎ ፐርፎርማንስ ነበር። 20 ደቂቃ እየቀረው የሪያል ማድሪድ የቤርናቤው ስቴዲየም የሚታወቅ መንፈስ የዋኒቶ መንፈስ ይበሉት የምን መንፈስ ብቻ የእጅ አለመስጠት መንፈስ ነው። 20 ደቂቃ እየቀረው የሪያል ማድሪድ ደጋፊዎች ቡድኑ ላይ መጮህ ጀምረው ነበር። 20 ደቂቃ እየቀረው ፍሎረንቲኖ ፔሬዝን ዲሚሲዮን ሪዛይን አድርግ ውረድ እያሉ ይጮሁ ነበር። ማድሪድ ማሸነፍ ይችላል። 20 ደቂቃ እየቀረው ሄታፌን 1-0 ብቻ ነው የሚመራው። ግን የማድሪድ ደጋፊዎች ስሜት ስለ ትናንትናው ፐርፎርማንስ ብቻ አይደለም። ቡድኑ በተደጋጋሚ አሁን ወደ አመታት እየሄደ ባለ ችግር ምክንያት ነው እንደዚህ የሆነ ያለው
ብዙ ደጋፊ አይደለም። አብዛኛው የስቴዲየም ክፍል ጸጥ ነው ያለው። ግን የተወሰኑ ደጋፊዎች ፍሎረንቲኖ ፔሬዝ ላይ እንደዚህ አይነት ተቃውሞ አሰምተዋል። ከአንድ ወር ተኩል በፊት አስታውሳል ከሌቫንቴ ጋር ቡድኑ ተጫውቶ ጨዋታው ሲጀመር እረፍት ሰዓት ላይ ጨዋታው ሲያልቅ የሪያል ማድሪድ ደጋፊዎች በአብዛኛው ቪኒሽስ ላይ ግን ፕሬዚደንቱም ላይ የአሰልጣኙም ላይ አንዳንድ ተጫዋቾችን እየመረጡ ይጮሁ ነበር። ይሄው ነገር አልቀረም እና ትላንትና መጨረሻ ላይም ቡድኑ በስሜትም የተረጋጋ እንዳልሆነ የምታውቂው ፍራንክ ማስታንቱዋኖ በቀይ ወጥቷል። አርቢትሩን እላፊ ንግግር ተናግሯል። ታሳፍራለህ፣ አርቢትሩ ሪፖርታቸው ላይ ጻፉት ተደጋጋሚ ታሳፍራለህ ብሎ እና ሌላ ጸያፍ ቃል ጨምሮ ተናግሯል በሚል ነው በቀይ ወጣው። አሰልጣኙን በእርግጥ ተችቶታል። እንግዲህ የማድሪድ ማጥቃት መከላከሉ ችግር አለበት። ትላንትና አላባና ሩዲገር ነበር የተጫወተው። ለእኔ ሩዲገር ኢንትረስቲንግ ካራክተር ነው፣ ግን በቀይ መውጣት ነበረበት። ትላንትና ሆን ብሎ ሰው ለመጉዳት በጉልበቱ ጭንቅላቱ ላይ ሳትሪያኑን ይሁን አንዱ ተጫዋች ምንም ኳስ የማግኘት እድል አልነበረውም። ታክል የሚያስወርድ ነገር አልነበረም። 33 ዓመቱ ነው። ይሄ ደግሞ የማድሪድ ችግር ነው። በየጊዜው ሳሊባም ሰሞኑን ጋብርኤል ይባላል፣ የሆነ ተጫዋች ይጠቀሳል፣ የሆነ ተጫዋች ይፈርማል ይባላል። ሪያል ማድሪድ ለረጅም ጊዜ ለተከላካይ ገንዘብ ኢንቨስት አድርጎ አያውቅም። ያው ደሞዝ ይከፍላል፣ ደህና ደሞዝ። ግን ሩዲገርም አላባም ሌሎችም ተጫዋቾች በነጻ ነው የሚመጡት። ዲን ሀውሰንን ነው በቃ በቅርብ ጊዜ ገንዘብ ከፍለው ያመጡት ተጫዋች፣ ሴንተር ባክ የሆነ ተጫዋች ከኤደር ሚሊታኦ ከአመታት በፊት ከተፈጸመ የዛሬ 7 ዓመት ከተፈጸመ ዝውውር ውጪ ማለት ነው። ስለዚህ ከኋላ ያለበት ችግር ግልጽ ነው። በረጅም ጊዜ በኩርቷ አስደናቂ ብቃት ምክንያት ነው ሪያል ማድሪድ ከዚህም በላይ ጎል አልተቆጠረበት፣ ከዚህም በላይ ሽንፈቶች ያላስቆጠረው። መሀል ላይ ኮንትሮለር የለውም። ከቶኒ ክሩስ መውጣት በኋላ ሪያል ማድሪድ አንዴ ጆሹዋ ኪሚ፣ አንዴ ማርቲን ዙቢሜንዲ፣ አንዴ ሌላ ተጫዋች ተጠቅሷል። ግን ለቶኒ ክሩስ ትንሽዬ እንኳን የሚቀራረብ የጨዋታ ቁጥጥር አማካይ የለውም። የጨዋታ ፍጥነት የሚወስን አማካይ የለውም። ከፊት የኤምባፔ ዲፔንደንሲ ያለበት ቡድኑ። ኤምባፔ በዚህ የውድድር ዘመን 7 ጨዋታ አልተጫወተም፣ 3 ተሸንፏል። ሪያል ማድሪድ ወደ 48-47% የሚሆን ጨዋታን ሪያል ማድሪድ ትላንትናን ጨምሮ ተሸንፏል። ማድሪድ ኤምባፔ በበቂ ሁኔታ ጥሩ እየተጫወተ ባልሆነበትም ጊዜ ሜዳ ውስጥ ኖሮ ጭምር ይቸገራል። አሁን ኤምባፔ ነገሩ በጣም አሳሳቢ የሆነ ነው። የሲቲ ጨዋታ እንደሚያልፈው ግልጽ ነው። የሴልታ ጨዋታ እንደሚያልፈው ግልጽ ነው። ፍርሃት ነበር። ከዛ የቤንፊካ ጨዋታ በፊት የፈረንሳይ ብዙኃን መገናኛዎች በተለይ የዓለም ዋንጫ አመት ስለሆነ በቃ ለሳምንታት የቆየ ብቃቱ ላይ ችግር እየፈጠረ ያለ እንደ ልቡ ስፕሪንት የማያደርግበት የጉልበት ጉዳት ገጥሞታል። እና ይሄ የሪያል ማድሪድ ጉዳይ ብቻ አይደለም፣ የፈረንሳይ ብሔራዊ ቡድንም ጉዳይ ነው። የሚቀጥለው የማርች ኢንተርናሽናል ብሬክ አሁን ያለንበት በእነሱ የጀመርነው ወር የሚደረጉ ጨዋታዎች አሉ። ለዛ ጨዋታ ብቻ ሳይሆን ለዓለም ዋንጫ ብቃቱን አደጋ ውስጥ የሚከት ለዓለም ዋንጫ መድረሱን አደጋ ውስጥ ሊከት የሚችል ጉዳት ነው የገጠመው። ስለዚህ ማድሪድ እዛ የቤንፊካ ጨዋታ ላይ ይህንን ተጫዋች ማጫወት የለበትም የሚል አስተያየት ነበር። የቤንፊካ ጨዋታ ላይ በቃ በአይንሽ ማየት ትችላለች፣ ፊት አልነበረም። እንደዛም ሆኖ የኦሳሱና ጨዋታ ላይ 90 ደቂቃ ተጫወተ። አሁን በሪያል ማድሪድ ዶክተሮች ላይ ራሱ እምነት ያለው አይመስልም። ወደ ፓሪስ ሄዶ እየታየ ነው እና እሱ ከሌለ ደግሞ ከፊት ቡድኑ በሱ ላይ በአብዛኛው በውድድር ዘመኑ አብዛኛውን ጊዜ በጎሎች በሱ ላይ ዲፔንደንት ስለነበር ሪያል ማድሪድ ቪኒሽስ ላይ መጠጋት ነበረበት። ቪኒሽስ የኤምባፔን ቦታ ለመሙላት በቂ ችሎታ ያለው ተጫዋች ነው፣ ያደርገዋል። ብዙ ጊዜም ከኤምባፔ መምጣትን በፊት ሲያደርገው አይተን እናውቃለን። ግን ትላንትና አሰልጣኙ ቀላል ነገር ነበር በሆሴ ቦርዳላስ ዋን ዳይሜንሽናል እንደሆነ ስለሚያውቅ። እኔ አሁን ማይገባኝ ራሱ እርስ በርሱ የሚጣረስ ነገር ይናገራል። አልቫሮ አርቤሎዋ ምን ብሎ ነበር? በተቻለ መጠን ለቪኒሽስ ኳስ ማቀበል የምንችልበት እድል ሲኖር ለሱ ነው ቶሎ ኳስ መስጠት ያለብን የሚል አስተያየት ሰጥቶ ነበር። አሁን እኔ ይሄ ከኢጎ ማኔጅመንት ውጪ ሌላ ምክንያት ያለው አይመስለኝም። እንደዛ ከሆነ የሚተነበይ አጫወት ነው የሚኖርሽ። እንዴት ቪኒሽስ ሴንተር እንዲሆን አጫወት ብቻ ሊጫወት ይችላል አንድ ቡድን? ትላንትና ደግሞ መጣና ኳስ 1-2-3 ጊዜ ሪሳይክል እናደርግና ወዲያው ወደ ቪኒሽስ ነው የምንሰጠው። ቀኛችንን እየተጠቀምን አልነበረም። ቀኝ ክንፍ ተጫዋች ተጠቀም። ቀኝ ክንፍ ተጫዋች አልነበረውም ትላንትና፣ ፕሮፐር የቀኝ ክንፍ ተጫዋች አልነበረውም። ስለዚህ ለሶስት ተጫዋቾች ማርክ አስደረገው አሰልጣኙ። ቪኒሽስ አንዱን ቢያልፍ ሁለቱም ቢያልፍ ከዛ ሶስተኛውን ለማለፍ ይቸገራል። ስለዚህ ሁለቱንም ፍላንኮች ዘግተውታል። የቦርዳላስ ውጤት ነው ይሄ። አንድ ፖዚቲቭ ነገር በሪያል ማድሪድ በኩል ቲያጎ ፒታርች የሚባል የ18 ዓመት ወጣት ልጅ ተጠቅሟል ትላንትና። እንዲያውም ስቴዲየም ውስጥ አንዱ በጣም ከፍተኛ ተቃውሞ የነበረው እሱ ተቀይሮ ሲወጣ ነው። ኤድዋርዶ ካማቪንጋ ጥርሱን ታሟል ተብሎ በሱ ቦታ ነው የተጫወተው። ያውቀዋል፣ የሪያል ማድሪድ ካስቲያ ቡድን ውስጥ ስላሰለጠነው እና ደግሞ ያው የሪያል ማድሪድ ደጋፊዎች ምናልባት ከሌሎችም ክለቦች ደጋፊዎች በበለጠ ሁኔታ ከካንቴራው የሚወጡ ተጫዋቾችን ከአካዳሚ የሚወጡ ተጫዋቾችን ይወዳሉ በጣም
ስለዚህ እና ደግሞ ልክ እንደዛ የማድሪድ ስፒሪት እንዳለው ተጫዋችና ለመጀመሪያ ጊዜ ጨዋታ የጀመረ ተጫዋች ማሳየት የሚፈልገው ፍላጎት አለ አይደለም፣ ረሀብ፣ ያንን አይነት የጨዋታ ጥማት አሳይቶ እኔ ወጣው እስኪዳከም ልክ ቡድኑ እስኪዳከም ድረስ እና በሁሉም የጨዋታው ምዕራፎች ላይ ሪያል ማድሪድ ከባድ ችግር ያለበት ቡድን ነው። ከባድ የሆነ ችግር በሁሉም ዲፓርትመንቶች ከባድ ችግር ያለበት፣ በመከላከል ችግር አለበት። ቅድም እንዳነሳሁት ከፕሮፋይሉም የሚነሳ ነው። ከዛ የሆነ ሰዓት ላይ ለምሳሌ 3 ተጫዋቾች ቀየረ። እኔ እያንዳንዱ የተጫዋች ለውጥ መልእክት ነው። ልታደርጊ የፈለግሽውን ነገር የምታብራሪበት፣ ለቡድኑም ለደጋፊውም ለተጋጣሚ ቡድንም መልእክት የምታስተላልፊበት ነው። አሁን 55ኛው ደቂቃ ላይ ለውጥ ሲያደርግ ማድሪድ ጎል ማስቆጠር ነው ያለበት አይደለም። ከ3ቱ ለውጦቹ 2ቱ ዲፌንሲቭ ለውጦች ናቸው። 2 ተከላካዮች አስወጥተው 2 ተከላካዮች ያስገባበት፣ አላባን አስወጥተው ሃውሰንን፣ ትሬንትን አስወጥተው ካርቫሃልን ዲፌንሲቭ ለውጦች ናቸው። ምን አይነት መልእክት ነው የምታስተላልፊው? ለደጋፊው ራሱ ጎል ለማስቆጠር ነው አይደለም የተጫወተሽ ያለሽው። እና የአሰልጣኙ ችግር አይደለም። ይሄኛውን አሰልጣኝ ለመዳኘት በጭራሽ አይቻልም። የሱ ቡድንም አይመስለኝም በአሎንሶ በመልቀቅ ምክንያት ነው በኃላፊነት በዚህ ቦታ ላይ የተሾመው። ግን እሱ የሚወስናቸው አንዳንድ ውሳኔዎች አሉ እና ለማድሪድ እንደገና ሌላ መጥፎ አመት ሊሆን የሚችልበት ፖቴንሻል አለ። ምናልባት የዛሬ ከሳምንት በኋላ ከሲቲ ጨዋታ በኋላ ማድሪድ የሚኖርበትን ቁመና እናውቃለን። ግን ከኮፓ ዴል ሬ ወጥተዋል። በአልባሴቴ ላሊጋ ውስጥ በሌለ ቡድን ጭምር ተሸንፎ በሱፐር ካፑ ተሸንፈዋል በባርሰሎና ሳውዲ አረቢያ ላይ። ስለዚህ ሌላ ዋንጫ የሚያሸንፉበት እድል በዛ ሽንፈት ምክንያት ታጥቷል። በላሊጋውን የ4 ነጥብ ማርጅን ተፈጥሯል እና በሳምንቱ መጨረሻ ያው በሚቀጥለው ሳምንት አጋማሽ ከሲቲ ጋር ስለሚጫወት አስቀድሞ አርብ እንዲጫወት ነው የሚደረገው። ማድሪድ የትኛውን ቡድን አያሸንፍም ማለት እንደማትሲ ሁሉ ሴልታንም ያሸንፋል ብለሽ አፍሽን ሞልተሽ መናገር አትችይም። ችግር ያለበት ቡድን ነው ሪያል ማድሪድ እና ሴልታ በጣም ጥሩ ቡድን ነው። ብዙ ጨዋታ ይቻለው የሴልታ ቪጎን ጨዋታ በጣም ኢንትረስቲንግ አሰልጣኝ ነው። ማድሪዶች በሚገባ የሚያውቁት አሰልጣኝ ነው። ያንን ጨዋታ ከተሸነፈ እና በሚቀጥለው ሳምንት በሲቲ በመጥፎ ሁኔታ ከተሸነፈ ከሁሉም ውድድር ውጭ የመሆን ገና 2 ወር ከምናምን ወይም 3 ወር ምናምን እየቀረው ሲዝን ኦፍ ናቲንግ የመሆን ምንም ነገር የማይገኝበት ሲዝን የመሆን አደጋ አለበት። እምባፔ አይኖርም እዛ ጨዋታ ላይ። አሁን የአርቡ ጨዋታ ላይ እነ ካሬራስ በዲን ሃውሰን ምናምን አይኖሩም። አስተንቱዋኖ በቀይ ካርዱ ምክንያት አይኖርም። ስለዚህ ቡድኑ የበለጠ ሳስቶ ነው ያንን ጨዋታ የሚያደርጉት እና መጥፎ ሲዝን ነው እንዳልኩት። ቦርዳላስ፣ ኪኮ ፌሜኒያ፣ ሁሊያን ኢግሌሲያስ ና ቦሴሊ የሚባሉ 3 ተጫዋቾችን ነው በቀኝ ፍላንክ በኩል በሪያል ማድሪድ ግራ በኩል ተጫዋቾችን ካምፕ ያደረገው እና በተለይ በኮሌክቲቭ ሀሳብ ሳይሆን በግለሰብ ኢንስፓይሬሽን ላይ የተመሰረተ ሲሆን ቪኒን ኳስ እንስጠውና የሆነ ነገር ያድርግ በሚል እንጂ ልምምድ ሜዳ ላይ የተሰራ ፓተርን የሌለው። እኔ ሁሌ እላለሁ በእርግጥ 2-1 ባለፈው እያነሳሁት ነበረ ከፊሊፖ ክሌር የሚባል አንድ ጋዜጠኛ ምን ይላል፣ የሲስተም ቡድኖች ልክ አርሰናል የወልቭስ ጨዋታ ላይ እንዳጋጠመው ማለት ነው። ከፐዝሉ አንዷ ጂግሶ አንዷ የማሽኑ ክፍል ከወለቀች ኃይለኛ ሲስተም ኮላፕስ ያጋጥምሻል። የሲስተም ቡድን ስትሆኝ እና ለግለሰብ የሚሰጠው ነጻነት ውስን ሲሆን አንዳንድ ጊዜ ሲስተሙ መስራት ያቆማል እና መስራት ሲያቆም እንዳለ ከግብ ጠባቂው እስከ አጥቂው ድረስ ያለው የቡድኑ አጠቃላይ ሁኔታ ወደ ኃይለኛ ፓራሊሲስ ይገባል። በቃ ይተሳሰራል ኮላፕስ በሚያደርግበት ጊዜ። ግን እኔ ደግሞ ምለው ልክ ነው ይሄ ችግር ይሆናል። ግን ለምሳሌ ግለሰቦችን መሰረት ያደረገ አጫወት ካለሽ ወይም በመጠኑ ለግለሰቦች ነጻነት የሚሰጥ የሚፈቅድ አጫወት ካለሽ ግን ተጫዋቹ የተለየ ባለ ክህሎት ከሆነ ምባፔ ነው ቪኒሽስን ወይ እንዲህ አይነት ተጫዋች ከሆነ 3-4 ተጫዋቾች አልፎ ጎል ማስቆጠር የሚችል ነውና የዛ አይነት ፓራሊሲስ ላይ ገጥምሽ ይችላል። ሪያል ማድሪድ ያለ ልክ ደግሞ የግለሰቦች ኢንዲፔንደንት ነው እና በዚህ ምክንያት ቪኒሽስ ልክ እንደዚህ ኒውትራላይዝ ሲደረግ በቃ ዳቪድ ሶሪያ ጋር አትደርሽም፣ ግብ ጠባቂው ጋር መድረስ አትችይም። የሁለቱም ባላንስ መፈለግ ያስፈልጋል። እኔ እንዲያውም ሲስተም የሚጠቅመው ላለሁ ሪፒተብል ነው። ልምምድ ሜዳ ላይ የሰራሹ ስለሆነ ይታያል። ጌሞች ላይ የሲስተም ቡድኖችን ስታይ ሪፒተብል ነው ነገሩ፣ የሚደጋገም ነገር ነው። ካልሆነ ግን የሆነ ጊዜ በሆነ ግለሰብ አስደናቂ ጎል ምናምን እየተንጠለጠልሽ ትቆይና የሆነ ሰዓት ላይ ያ ተጫዋች የፎርም ችግር በሚያጋጥመው ጊዜ ፎልባክ ኦፕሽን የለሽ፣ የምትወድቂበት አማራጭ የለም። ሪያል ማድሪድ እንደዚህ አይነት ችግር ያለበት ቡድን ነው። ብዙ ችግር ነው ማድሪድ ላይ የማየው
እና ከተወሰኑ ሪፍሌክሶች በስተቀር ሶሪያ ያን ያህል አስደናቂ ሙከራ አድኗልም ለማለት ያስቸግረኛል። እኔ እስከ 80ኛው ደቂቃ መጨረሻ ላይ ነው ወደ ክሮስ የሄዱት። ረጅም ማድሪድ ደግሞ ይሄን ለአመታት አድርጎታል። በሚቸገርበት ጊዜ ውሊያን ሎፔቴጊ የሪያል ማድሪድ አሰልጣኝ በነበሩበት ጊዜ በ2018 ቡድኑ በሚጨነቅበት ጊዜ የክሮስ ማዕበል ግን ክሮስ የሚያጠቃ ተጫዋች በማይኖርበት ጊዜ ትላንትና ከጎንዛሎ ጋርሲያ በስተቀር ክሮስ የሚያጠቃ ተጫዋች አልነበር። ክሮሰሮች ነበሯቸው። ለምሳሌ ትሬንት ነበር። ትሬንት በጣም ጥሩ ፓሰር ነው፣ ጥሩ ተጫዋቷል እያልኩ አይደለም። ግን ትሬንት ተቀባይ ይፈልጋል፣ የሰከንድ ፌዝ ራነር ይፈልጋል፣ የቦክስ ተጫዋች ይፈልጋል። ለማን ክሮስ ያድርገው? ከዛ መጨረሻ ላይ ለምሳሌ ይሄ ኪችን ሲንክ መወርወር የሚሉት ነገር አለ። ልክ እንደዚህ አይነት ውሳኔ ደግሞ ሲወስን ብራሂም ዲያዝን አስገባ። ብራሂም ዲያዝን ካስገባሽ ኦሬሊዮን ሹዋሜኒ ቢያንስ የሳጥን ፕሬዘንስ ነው፣ በክፍት ጨዋታ የሚሆን በቆመ ኳስ እሱን አስወጣ። ስለዚህ ክሮስ ማድረግ ትፈልጊያለሽ፣ ክሮስ የሚደረግለት ተጫዋች የለም እና የጌም ፕላኑ ብዙ ችግር ያለበት ነው። በኋላ ሮድሪጎንም ቀይሮ አስገብቷል። ሮድሪጎን ኮንፊደንስ አጥፍተውታል። ያው ክረምት ላይ ባደረጓቸው ነገሮች ከጥቂት ጊዜ በፊት ከዓለም ቤስት የማጥቃት ተጫዋቾች መካከል አንደኛው ነበር። አሁን ጥላው ነው ያለው። ማድሪድ ውስጥ አለ ለማለት ያስቸግራል። እኔም ስለ ራሱ የእግር ኳስ ካሪየር የሚያስብ ከሆነ ሪያል ማድሪድ ውስጥ መቆየት ያለበት አይመስለኝም። በቃ ማድሪድ እንደ ኢንስቲትዩሽን እየተፈለገ ያለ ተጫዋች አይደለም እና ጥላው ነው ያለው። የሆነ ሰሞን ጥሩ መጫወት ጀምሮ ነበር ግን እና ስለዚህ በአጭር ጊዜ ውስጥ የሆነ ጊዜ ከባርሳ ጋር የነበራቸውን የነጥብ ልዩነት 8 ተከታታይ ጨዋታ አሸነፉና በቃ ያንን የነጥብ ልዩነት ለማጥበብ ብዙ ኮንሲስተንሲ ያስፈልጓቸው ነበር። በሁለት ሽንፈቶች ምክንያት ግን ሁሉም ነገር ኮላፕስ አደረገ እና ስቴዲየም ውስጥ እንግዲህ የሪያል ማድሪድ ደጋፊዎች ቡድኑ ላይ በተቃውሞ ጮኸዋል። የሚቀጥሉትን 5 ጨዋታዎች ካየሽ የሲዝን ዲፋይኒንግ ጨዋታዎች ናቸው። እስከ ማርች 22 ድረስ ከሚቀጥለው ኢንተርናሽናል ብሬክ ድረስ ያሉትን ጨዋታዎች ካየሽ 3ቱን ከሜዳቸው ውጪ ነው የሚያደርጉት። ሁለቱን ከአርብ ዕለት ከሴልታ ቪጎ ጋር ይጫወታሉ። ከዛ ከ5 ቀን በኋላ ከማንቸስተር ሲቲ ጋር በሳንቲያጎ ቤርናቤው ይገናኛሉ። ያው ማንቸስተር ሲቲም ድክመት የሌለበት ቡድን አይደለም። ትልቅ የቻምፒየንስ ሊግ ጨዋታ ነው። የሁለቱ ቡድኖች ሬከርድ በጣም ተቀራራቢ ነው። 5 ጊዜ ነው የተሸናነፉት። ግን የወቅታዊን ሁኔታ የፎርምን ጉዳይ ካየን ለሲቲ የበለጠ ግምት እንሰጣለን። ደግሞ አሸንፏቸዋል ሲቲ በዚህም አመት። በነገራችን ላይ ነገሩ ሁሉ የመጀመሪያው ዙር ሬፕሊካ ነው። የመጀመሪያው ዙር ላይ ታስታውሻለህ ሴልታን ከገጠሙ በኋላ ነው በሴልታ ቪጎ ተሸነፉና ከቀናት በኋላ በሲቲም ተሸነፉ እና አሎንሶ ይሰናበታል ተብሎ ይጠበቅ ነበር። ግን ከሲቲ ጋር ጥሩ ተጫወቱ፣ ተጨማሪ ጊዜ ገዛ። ከዛ ከኤልቼ ጋር ይጫወታል። የመልሱን ጨዋታ ከማንቸስተር ሲቲ ካደረገ በኋላ ከአትሌቲኮ ደ ማድሪድ ጋር የማድሪድ ደርቢ የቤርናቤውን ጨዋታ ያደርጋል። ስለዚህ ሪያል ማድሪድ እንደዚህ አይነት በጣም ከባድ ሁኔታ ውስጥ ነው ያለው። በዚህ ላይ በእነዚህ ጨዋታዎች ላይ በአብዛኞቹን በጠቀስኳቸው ጨዋታዎች ላይ ኪሊያን ምባፔ አይኖርም። ጉዳቱ ዝም ብሎ ኖክ ወይ ግጭት ወይ ቀላል ጉዳት ብቻ አይመስልም እና እንሰማለን። አሁን ትላንትና ማታ ላይ እያየሁ ነበር። ፋብሪዚዮ ሮማኖ የሚባለው ጋዜጠኛ ሮድሪን ከማንቸስተር ሲቲ መውሰድ ይፈልጋሉ። ለረጅም ጊዜ ሲወራ የቆየ ነው። የማድሪድ ከተማ ልጅ ነው። ለአትሌቲኮ ማድሪድ ተጫውቷል። የቦሩሲያ ዶርትሙንድን ኒኮ ሽሎተርቤክም ማስፈረም ይፈልጋሉ ተብሏል። እንግዲህ የሚሆንላቸው ከሆነ በተለይ የሮድሪ አይነት ተጫዋች ቅድም ያልኩት አይነት ቴምፖ ሴተር ተጫዋች ያስፈልጋቸዋል እዛ ቦታ ላይ። እንግዲህ 30 ዓመት ሊሆነው ነው ሮድሪ። በእርግጥ ግን እንደዚህ አይነት ችግር ውስጥ ያለ ቡድን ነው ሪያል ማድሪድ እና ትላንትና በሆሴ ቦርዳላስ ቡድን በ20% ብቻ ተሸንፏል። እንግዲህ 4 አዳዲስ ያስፈረሟቸውን ተጫዋቾች በሙሉ ተጠቅሟል ቦርዳላስ እና አሰልጣኙ እንዳለው ነው በቃ ወደ ቪኒሽስ የሚሄደውን ሶርስ ማቆም፣ ቪኒሽስ ጋር ከደረሰ በኋላ በ3 ተጫዋቾች ማርክ ማስደረግ፣ ከዛ በኋላ ሌላ ምንም ኢንስፓይሬሽን የለም። አንዳንድ ተጫዋቾችም ለምሳሌ ዲን ሃውሰን እንዴት ኮንፊደንስ ከፍተኛ ተጽዕኖ እንዳለው የምታውቂው ታስታውሽ እንደሆነ መጀመሪያ አካባቢ ተጫዋቹ እንዲያውም መከላከል ችሎታው ሳይሆን በፓሲንግ ችሎታው ነበር አይደል የበለጠ ይደነቅ የነበረው። ሪያል ማድሪድ እንደውም ከክሩስ በኋላ የሃይ ቮሊዩም ፓሰር አጥቶ ነበር። እዛ ቦታ ላይ ተጫዋች እንኳ ባያመጡ በመጠኑ ያካከሰዋል። ምክንያቱም በጣም ግሩም ፓሰር ነው። እንዲያውም አንድ ያስታውሳለሁ ከ17 ረጃጅም ኳሶች 17 ለጓደኞቹ አደርሶ ነበር። ጥሩ ብዙ አይነት ፓሶች ማቀበል የሚችል ነው። አጫጭር፣ መካከለኛ፣ ረጅም፣ የአግድሞሽ ለፈጣን ተጫዋቾች የሚሆኑ ከጀርባ የሚጣሉ ኳሶች መጣል የሚችል ተጫዋች ነው። አሁን ጠፍቶበታል። ማመን አትችም። ትላንቱ ያበላሻቸው የነበሩ ኳሶች የእሱ ዋና ጥንካሬ የተባሉትን ነገሮች ሙሉ አጥቷቸዋል። ከዛ ፍራንክ ማስተንቱዋኖ አሁን ሲጀመር በጣም ጥሩ ነበር የጀመረው። ስለሱ የነበረው ኤክስፔክቴሽን በጣም ከፍተኛ ነበር። ከፓሪስ ሳን ዠርመን ጋር ተፎካክረው ነው ያመጡት። አሁን ለሪያል ማድሪድ ዋናው ቡድን ዝግጁ ማይመስል ተጫዋች መምሰል ጀምሯል። ወራት ሆኖታል የጎል ኮንትሪቢዩሽን ካስመዘገበ ይሄ ተጫዋች። ስለዚህ
ትናንትና ደግሞ በቀይ ወጣ። ስለዚህ በሚቀጥሉት ጨዋታዎችም ምባፔ የለም የመሰለፍ እድል የሚያገኝበት እድል ነበረው ለተጨማሪ አታኪንግ ተጫዋች የሚሆን ክፍት ቦታ ስለሆነ የእሱም ሁኔታ አሁን እንግዲህ እነዚህ አዳዲስ የባለፈው ክረምት ፈራሚዎች ናቸው። በተለያየ ጊዜ የካሬራስ ፎርም በተለይ መከላከል ጥያቄ ተነስቶበት ያውቃል። እንግዲህ ሲጀመር ጥሩ የጀመሩ ተጫዋቾች ናቸው ሁሉም እና በቅርብ ጊዜ ዝውውሮቻቸውን ብዙ እየሰሩላቸው አይመስልም። እንግዲህ ከዛ ደግሞ ቦርድ ያላስገጠማቸው እንደሱ ዲፌንሲቭ አሰልጣኝ በአውሮፓ ያለ አይመስለኝም። እንደሱ ምንድነው አንታይ ክራይፍ ነው የሚሉት። ከክራይፍ ምንድነው 30 ጊዜ በራስ አጋማሽ ኳስ መንቀጥ በ3 ኳስ እዛ መድረስ ነው ይላል እና ሃርድ ነው። በፋውል አንደኛ ነው፣ በካርድ አንደኛ ነው። እንደምታውቂው በጣም ሲኒካል የሆነ አጫወት የሚጫወት ፊዚካል የሆነ አጫወት የሚጫወት ግን በዛ መንገድ በጣም ጎበዝ የሆነ አሰልጣኝ ነውና ትላንትና ለመጀመሪያ ጊዜ ሪያል ማድሪድ ላይ ቀንቶታል። ማን ጠብቀው አይደለም የሄታፌን በዛ መንገድ መጫወት የነን ፖሴሽን እግር ኳስ መጫወት። ሪያል ማድሪድ ብዙ ቡድኖችን እንደዚህ አይነት ቡድኖችን ፔኔትሬት የማድረግ ችግር ስላለበት እንዲያውም በዛ እምነቱ ላይ የበለጠ ኮንቪክትድ እንዲሆን የበለጠ ያንን አጫወት አጥብቆ እንዲይዝ የሚያበረታታ አይነት የማድሪድ የክፍት ጨዋታ ችግር ያለበት ነው እና እንዳልኩት ግን በተለይ በመጀመሪያ አጋማሽ የማድሪድን ያህል ሙከራ አድርገዋል። እሺ ከዛ አርብ ዕለት እንግዲህ ማስተንቱዋኑ አይኖርም፣ ሀውሰን አይኖርም፣ ካሬራስ አይኖርም። እነዚህ ሁሉ ደግሞ በዲስፕሊን ምክንያት ነው የማይኖሩት። የዲስፕሊንም ችግር ቡድን ውስጥ እየተፈጠረ ነው ያለው ማለት ነው። እዚህ ላይ ምባፔ ያው በጉዳት ምክንያት በእነዚህ ቀደም በጠቀስኳቸው ጨዋታዎች ላይ አይሰለፍም። የእሱ የጉዳት ሁኔታ በጣም አሳሳቢ ነው። ያው እኔ አንዳንድ ጊዜ ማድሪድ ውስጥ የፕሌየር ፓወር አለ ምናምን እንላለን። ብዙ የሚገርም አይደለም ማድሪድ ውስጥ የፕሌየር ፓወር። አሁን ከማጋ ነበር ከአንድ የሆነ የሁለተኛ ዲቪዚዮን የሶስተኛ ዲቪዚዮን ቡድን ጋር ለሪከርድ እየተጫወተ እኔ አንድ ሰው ባለስልጣን ልሁን ምናምን ብሎ የሀገር መሪ ልሁን ምናምን ብሎ ቢመኝ ምንም ችግር የለው። አንድ አምቢሽን የሀገር መሪ የመሆን ኦብሴሽን ግን ችግር ያመጣል። በጣም መጥፎ መሪ ልትሆኝ ትችላለች ከዛ በኋላ ኦብሴሽኑ ስልጣን ስለሚሆን። እኔ የራሴን የጎል ማስቆጠር ሬከርድ ማሻሻል አለብኝ የሚል ኦብሴሽንም ልክ እንደዛ በጣም መጥፎ ነው። ጎል ለማስቆጠር መመኘት ጥሩ ነው፣ ኦብሴሽን ግን አደገኛ ነው። አሁን ያንን የክርስቲያኖን ሬከርድ የመስበር ፍላጎት ነበረው። መጨረሻ ላይ እኩል ሆኖ ጨረሰ። በአንድ አመት ጎል ማስቆጠር ፐርስፔክቲቭ ያስፈልገዋል። ኦኬ የሚደነቅ ሬከርድ ነው በአንድ አመት 60 ምናምን ጎል ማስቆጠር። ምን አሸነፍክ ግን በነዛ ጎሎች? ምን ዋንጫ አመጣህ ሪያል ማድሪድ ውስጥ? ማድሪድ ላሊጋ አላሸነፈም፣ ቻምፒየንስ ሊግ አላሸነፈም፣ ኮፓ ዴል ሬ አላሸነፈም። ባዶ እጁን የጨረሰው አምና። ዘንድሮም እንደዛ የመሆን አሁን በተለይ የጨመረ የመጣ ሪል ፖሲቢሊቲ አለ። ኦፕታ 2% ነው የሪያል ማድሪድ የቻምፒየንስ ሊግ ዋንጫ የማሸነፍ ግምት ብሎ ግምት አስቀምጧል። ግምት ነው። ስለዚህ ግምት ልትሳሳት ትችላለች፣ ፋክት አይደለም። ግን ምባፔ ታቫሌሮ ነው ከምናምን ከሚባለው ቡድን ጋር ተጫወተ። አሁን እየተነገረ ያለው አሁን እንደዚህ አይነት ችግር የፈጠረበት ጉዳት የተፈጠረው እዛ ጨዋታ ላይ ያለ ምባፔ ሪያል ማድሪድ ያንን ጨዋታ ማሸነፍ ይችላል። ምንድነው ኦብሴሽን ግን የጎል ሬከርድ ኦብሴሽን። መጨረሻው ችግሩ ምንድነው? በጣም ክሪቲካል በሆነ የሲዝኑ ጊዜ ላይ የቡድኑ ሱፐርስታር ተጫዋች የለም አለ። በቃ በጣም ኢንዲቪጁዋል ኦብሴሽን ያለባቸው ተጫዋቾች አሉ። ምባፔ እንደዛ አይነት ኦብሴሽን የነበረበት እዛ ነው። እዛ ጨዋታ ላይ ኖክ የገጠመው ነው የሚሉት። አሁን እዛች ጨዋታ ላይ ተጎዳ። ከዛ በኋላ ዝም ብሎ ነርስ እየተደረገ ነው የቆየው። አሁን እኮ እየተወራ ያለው ስለ ሰርጀሪ ምናምን። ሰርጀሪ ከሆነ ኢቭን የዓለም ዋንጫው አደጋ ውስጥ ይገባል ለተጫዋቹም። አሁን ደግሞ በቃ አይ ቲንክ ፕራይም እድሜው ላይ እያለ የሚያደርገው የመጨረሻው የዓለም ዋንጫ ነው። 27 ዓመቱ ነው። የሚቀጥለው የዓለም ዋንጫ ሲመጣ ከ30 ዓመት በላይ ሆኑ። ያን ያህል እንግዲህ ረጅም ጊዜ ነው። ከዚህ በኋላ የዓለም ዋንጫ በየ4 ዓመቱ የሚመጣ ውድድር ነው። አሸንፎታል። አንድ ጊዜ ፋይናል ተጫውቷል። ስለዚህ ለሱ ብዙ የሚያመጣው ለውጥ ላይኖር ይችላል። ግን ስቲል የዓለም ዋንጫ ነው። አንዴ ከቀመስሽው መደጋገም የምትፈልገው አይነት ነገር ነው እና ያንን ሁሉ አደጋ ውስጥ የሚከት ነው። ከማድሪድም የሚተርፍ ማለት ነው። ሲቲን የማሸነፍ ሲቲ ላይ አምና ሲቲን አሸንፈው ያለፉት እኮ በምባፔ ሃትሪክ ምክንያት ነው። ስለዚህ ምባፔን ከያዝ ሲቲን የማሸነፍ ፖሲቢሊቲዎች ከፍተኛ ይሆናል ማለት ነው። ፕሮባቢሊቲው ከፍ ይላል ማለት ነው አይደል? ግን ለዛች ሪከርድ ባለ ተጠናውቶ ምክንያት እዛ ጨዋታ ላይ ተጎዳ። አሁን ሌላም ጨዋታ ሊጎዳ ይችላል። አንድ ተጫዋች የግዳያን ጨዋታ ስላደረገ አይደለም፣ ግን ጨዋታውን ያደረገበት አላማ ግን ትክክል አይደለም። ጨዋታውን ያደረገበት አላማ ትክክል አይደለም። ለቲም አይደለም ቅድሚያ የተሰጠ ያለው። አሁን ማን ነው የሚወስነው? እሺ አይ የሲዝኑ ክሪቲካል ጊዜ ላይ ስለምፈልግህ እንዲህ አይነት በጎንዛሎ ጋርሲያ ማሸነፋቸውን ጨዋታዎች አንተ እንድታርፍበት ትፈልጋለሁ ቢል ምባፔ ይቀበላል ወይ? ያ ፓወር ለአሰልጣኞች ይሰጣል ሪያል ማድሪድ ውስጥ? አይ በቃ ለእኔ ማተር ያደርጋል ይሄ ጨዋታ ካለ፣ ለምሳሌ ፔፕ
ሃላንድ ሃትሪክ መስራት እየፈለገ ለቶፕ ስኮረር እየተፎካከረ ምናምን የሆነ ጊዜ በመጣበት ሲዝን በየጨዋታው ቀይሮ ያስወጣው ነበር። ትሬብል ሲያሳኩ ክሪቲካል ተጫዋች ነበር። 53 ጨዋታ ተጫውቶ 52 ጎል አስቆጥሯል። እና ለመጨረሻዎቹ 3 ወራት ተጫዋቹን የምትቆጥቢው ያለሱ ማሸነፍ የምትቻቸው ጨዋታዎች ላይ ተጫዋቹን ማሳረፍ ከቻልሽ ነው። አለ ወይ አሰልጣኝ እቺን አይነት ውሳኔ የመወሰን እንኳን ፓወር አለ ወይ ሪያል ማድሪድ ውስጥ ያለው አይመስልም። እና አሁን እየወጣ የስፔን ብዙሃን መገናኛዎችን ስታይ የመጀመሪያው ከባድ አሁን ሰሞኑን እንዳይጫወት ያደረገው ከወራት በፊት የገጠመው እዛ ጨዋታ ላይ ለዛ ሬከርድ ሲል 2026 ከመግባቱ በፊት በአንድ የካሌንደር ዓመት ብዙ ጎል ያስቆጠረ ተጫዋች ተብሎ ሬከርድ ለማሻሻል በነበረ ፍላጎት ምክንያት እዛ ጨዋታ ላይ ተሰለፈ እና እዛ ጨዋታ ላይ ነው ጉዳቱ የገጠመው። ጉዳቱ እያገረሸ መጥቶ አሁን ለሳምንታት ከሜዳ ርቋል። እሱ ብቻ ሳይሆን እንግዲህ ይሄኛው ሳምንት የማድሪድ የሲዝን ዲፋይኒንግ ሳምንት ነው። ከሴልታ ጋር ይጫወታሉ፣ ከዛ ከማንቸስተር ሲቲ ጋር ይጫወታሉ። በዚሁ ቅድም ባልኩት በ3 ሳምንት ጊዜ ውስጥ ከአትሌቲኮ ማድሪድ ጋር ይገናኛሉ። የሲቲ የመልስ ጨዋታ ይደረጋል። እነዚህ ሲዝን ዲፋይኒንግ ናቸው። የማድሪድን ሲዝን ጥሩም መጥፎም ሊያደርጉ የሚችሉ ጊዜያት ናቸው። በእነዚህ ጨዋታዎች በአብዛኞቹ ምባፔ አይኖርም። ይሄን ነው ኢንስቲትዩሽናል ችግር ነው ሪያል ማድሪድ ውስጥ ያለ የሚመስለው። የአንድ የሁለት ጨዋታ ጉዳይ ብቻ ሳይሆን አሁን አመታት እየተቆጠሩበት ያለ ነገር ነው። አንዳንዴ ማሸነፍ የሚደብቃቸው ስንጥቃቶች አሉ። ችግሩ ከመሰረቱ አይቀረፍም፣ ሜካፕ ታደርጊዋለሽ፣ ችግሩ ግን አለ። ስለዚህ ሜካፑ ሲለቅ ችግሩ ይታያል። እነዛ ከምባኮች እንደዚህ አይነት ድክመቶችን ነው የሚደብቁት፣ ስትራክቸራል ድክመቶችን ነው የሚደብቁት። ያሸንፋል ግን ሬሞንታዳ ምናምኖች ይሆናሉ። 89ኛው ደቂቃ ላይ ቡድንሽ በ180 ደቂቃው በአብዛኛው ልክ ሲቲ እንደሚያደርጋቸው ዲሞሊሽ ያደርጋቸውና ከዛ ያቺ ፑንት የትሪቬላ ትመጣለች። የሞድሪጅ ሮድሪጎ ማይታመን የሆነ ጎል ያስቆጥራል። በ2-3 ደቂቃ ልዩነት ጎሎች ታስቆጥራለች። አንድ ጥንካሬ ነው እሱ፣ አንድ ትልቅ ጥንካሬ ነው። ምናልባት ማድሪድ ብቻ ሊያደርገው የሚችል ግን በእንደዚህ አይነት መንገድ ስታሸንፊ አይ ጥሩ ነኝ ማለት ስትራክቸራል ፋንዳሜንታል የሆኑ ችግሮችን ከመቅረፍ ይልቅ አይ ጥሩ ነኝ ነው በጣም የሚል አይነት የተሳሳተ ግምት እንድትወስድ ሊያደርግ ይችላል። እና ማድሪድ በመጨረሻ በጣም አደገኛ በሆነ ሁኔታ ነው ያለፉትን 2 ሲዝን ከማድሪድ ስታንዳርድ አንጻር ማለት ነው። ለ2 ተከታታይ ሲዝን ምንም ዋንጫ ሳያሸንፉ ማጠናቀቅ መለስተኛ ቀውስ ነው፣ ምንም ጥያቄ የለውም። ስለዚህ ትላንትና ተሸነፉና የበለጠ ችግሩ ተወሳሰበ ለማለት ነው። አሁን ቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። የአጋሮቻችን መልእክትና አድምጥና ተመልሰን እንመጣለን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።